አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበርሽው ሱመያ ማማዬ የኔ እህት እኔ ንግስቷ ሱመያ ምናምን ይል ነበረ ሰኢድ እና ሱመያ ሀቢበቲ ልጆችን ወላሂ ሃይማኖታቸውን እንዳትቀይሪ ማማ፣ ዱንያ ቀሪ ናት የኔ እህት። ባሉበት በእስልምናቸው በሃይማኖታቸው ወደ ባህር ዳር ወደ ከተማ ቦታ ይዘሽ ተቀምጠሽ ልጆችን ሲሆንም ዲናቸውን እያስተማርሽ አሳድጊያቸው እና እህቴ ያለህን ፈሪ። ወላሂ በጣም ነው ያዘንኩት። ማለት እኔ እንጃ ያኔ በጣም ሲሆን እንደኔ ማለት ነው አላህ ሱብሃነሁ ወተዓላ የፈቀደውና ያደረገ። ሰኢድም ከአባታቸው ጋር ሆነሽ ልጆችሽን አሳድጊያቸው የኔ እህት። ምክንያቱም እነሱ የሚፈልጉ አባታቸውን ነው። አባታቸው ሌላ ሃይማኖት፣ እናንተ ሌላ ሃይማኖት፣ እኔ አላቅም ወላሂ። እና ያለሽበት ሃይማኖት ወላሂ ምንም አያሳጣሽም። ዱንያንም ሆነ አኸራንም የሚያሳጣሽ ነገር የለውም እስልምናሽ ማለት ነው። ስለዚህ ቤተሰቦችሽም ደግሞ ምንም አይሉም። አንቺ አሳምኛቸው ጠንካራ ሴት ነኝ ካልሽ፣ ጎበዝ ነኝ ካልሽ፣ ጉብዝና ማለት እኮ ደግሞ በዚህ በተልካሻ ነገር መጠንከር ሳይሆን ጎበዝ ማለት ደግሞ በዲኑ ጠንካራ ነው። ገብትሻል? እሷ ገባ ብለሽ አሁን ብዙዎቹ በዚህ ዛስቲ ዘሽ ስከይ ልጆችሽን ምናምና ጎበዝ፣ ጀግና፣ ጠንካራ ምናምን ይሉሻል። ይህ ከላም ፋዲ ነው። አንቺ በእርግጥ ያልፈለግሽውን ነገር አምነሽ ተቀበይ መባል የለበትም። ግን ቢሆንም ማማዬ ከልጆች አባት ጋር ሆነሽ ልጆችሽን አሳድጊ። ለብትዳርሽን ለማንም አትልቀቂ። ከፈለገ የራሱ አሁን ትሄዳለች ወጣ ዝም በያት እስካለ ጊዜ ትኖር። የሆነ ቀን ደግሞ ታሸንፊያለሽ። ሃይማኖትሽን በመቀየር አይደለም የምታሸንፊሽ። ሃይማኖት በመቀየር አይደለም እሱን የምታሸንፊ። ቤተሰብ ነው እንዳሉ ቤተሰብሽ፣ እናትሽ፣ እህትሽ እንዳሉ ይቀመጡ የኔ ቆንጆ። ግን ሃይማኖታቸው ልጆችሽን አትቀይሪ ላላህ ብለሽ ወላሂ ሃይማኖትሽን አትቀይሪ። እስልምና ማለት በእርግጥ ሁሉም ሰው ለራሱ ትክክል ነው። እኔ የቤተሰቦችን ሃይማኖት እያንቋሸሽኩ አይደለም። ግን ሃይማኖትሽን አቀይሪ አማና አድርሱልኝ።